በጣም ጥሩ አድርገን ነው ያብራለን እናመሰግናለን እንግዲህ ባለፈውም ካንተ ጋር እንደተነጋገር ነው ያጠናውም በዚሁ በኮቪድያችን ዙሪያ ስለሆነ በተለይ በእኛ ደግሞ ባራዳ ቲቪ በእንግሊዝ ሀገር የሚኖሩ ኢትዮጵያና ኤርትራኖች ላይ በኢኮኖሚ ማደግ የሚባለው ነገር በጣም ያሳስበናል ምክንያቱም የኢኮኖሚ ማደግ በግለሰብ ደረጃ ለማህበረሰቡ ምን ያህል እንደሚጠቅም እናውቃለን ከዛም አልፈን ሀገርን የሚረዳበትን ጉዳይ ስለሚፈጥር ማለት ነውና ያ ነገር ላይ በደንብ እንሰራበታለን ካንተም ጋር ይሄን ነገር ቃል ገብተልናል አብረን አንዳንድ ጉዳዮችን ለተመልካቾቻችን ወደፊት እንደምናቀርብ ግን ያው አሁን እንደምታውቀው በብዛት የኛ ዜጎች ተሰማርተው ከሚሰሩበት ትልቁ ፓርት ደግሞ የኮንስትራክሽን ስራ ነው የኮንስትራክሽን ስራ በዚህ ዙሪያ ዘርፍ ያለው መብትና ግዴታቸው ምን ይመስላል እስኪ ትንሽ ስለሱ ታወያየ መልካም እውነት ነው በሰብ በኮንስትራክሽን ስራ ውስጥ በተለያዩ ዘርፎች በተለያዩ ደረጃዎች ውስጥ ይሰራሉ እንግዲህ ምንድነው ይሄ ቫይረሱ አሁን የምናወራ አንድ ቫይረስ ስለሆነ ብዙ ነገሮች ተወራራሽነት አላቸው እና የቀስካውን ያላቸው የሚሆኑበት ከዚህ ጋር የሚሄዱበት ሁኔታ አለ እንደገና ደግሞ ስለ ኮንስትራክሽን የምንለውም ደግሞ ወደዛ ሊሆን ይችላል ነገር ግን ስፔሲፊካሊ በተለይ ወደ ኮንስትራክሽን ስንመለከት መመሪያው ከሚላቸው አንዳንድ ነገሮች ውስጥ ለመጥቀስ ያህል በሳይት ላይ በሚወጡበት ሰዓት በተቻለ መጠን የሰዎች ቁጥር መቀነስ አለበት በተቻለ መጠን እና የግድ መሆን ካለበት ለምሳሌ ፊዚካል ወርክስ የሚሰሩ ሱፐርቫይዘሮች እንደዚህ መሆን ያለባቸው ብቻ እነሱ ብቻ እንዲወጡ መመሪያው ያዛል ያለ ሁለተኛ እንግዲህ የኮንስትራክሽን ቢሆን አንዳንዱ ስራ ከቤት ሊሆን ይችላል አርኪቴክቱ ከቤት ሆኖ ሊሆን ይችላል ትዛዝ የሚሰጠው ወይም ሞኒተር የሚያደርጉ የአይት ሰራተኞች አሉ እነሱ ከንቱን ውስጥ ከቤታቸው ሆነው የሚሰሩበት መንገድና ኮኔክትድ ሆኖ ከዛ መስክ ላይ ካሉት ከነሱ ጋር በትክክል ኮኔክትድ እንዲሆኑ ይሄ ይስተካከል የሚል አንዳንድ ጋይዳንስ መስጠት ስለሚገባቸው ያንን እንዲያደርጉ አድርገው በሚመች መልክ ነው መስሪያ ቤቱ ማስተካከል ይሄንን ይጠበቅበታል ይሄ ያለ በተለይ ደግሞ ብዙ ሰራተኞች ሳይት ላይ ወይም መስክ ላይ በሚሰሩበት ሰዓት ከውስጥ ቤቱ ሆኖ የሚቆጣጠረው ሰው ከነሱ ጋር ኮኔክት የሚያደርግበት መንገድ በቀላሉ ማመቻቸት አለበት መስሪያ ቤቱ ለምሳሌ ኢኩዊፕመንቶች እንደዚህ ሪሞት በርቀት ለመስራት የሚያደርጉ ኢኩዊፕመንቶችን ማዘጋጀት አለበት ሌላው ክሊኒካሊ ቫልነራብል ኢንዲቪጁዋልስ የሚባሉ እነሱ በጣም ሃይ ሪስክ እና ሲቪየር ኢልነስ ይባላል ወይም ለምሳሌ አሁን እነዚህ ፕሪኤግዚስቲንግ ኮንዲሽንስ የሚባሉት አንዳንድ ህመሞች አሉና እነሱ ቫልነራብል የሚያደርጓቸው በተደጋጋሚ ሰምተናል እንደሆነ እዚህ መድገም ባያስፈልግም ለነሱ ኤክስትራ ኬር መድረግ አለበት እና ለምሳሌ አሁን የነሱን ስራ እንደዚህ አይነት ውስጥ ያሉትን ሰዎች ሌላ አይነት የስራ መደብ መስጠት በዚህ አሁን የሁኔታ በዚህ በቀውስ ውስጥ ሌላ የስራ መደብ ወደዛ ነገር ወደ ህዝብ ወደ ሰራተኞች ጋር የማያቀላቅላቸው ቤታቸው ነው የሚሰጡን አልተርኔቲቭ ስራ አይነቶችን እንዲያመቻች ይጠበቃል አሰሪው ሌላው በህንፃዎችና በሳይቶች አካባቢ አላስፈላጊ የሆኑ እንቅስቃሴዎችን ጉዞዎችን ማድረግ አያስፈልግም አንዳንዱ ለምሳሌ በሞባይል ፎን መነጋገር ይቻላል የግድ ሄዶ እዛ አጠገብ ማድረግ የለበት ወይም በኤሌክትሮኒክስ ዲቫይስስ ማድረግ ይቻላል እና አላስፈላጊ የሆኑ ክምችቶች የሰዎች ክምችቶች እንዳይኖሩ ይሄንን ማድረግ አለበት አሰሪው ተብሎ ይጠበቃል ይሄ ሌላው የጆብ ሮቴሽን እና ኢኩዊፕመንት ሮቴሽን የሚባል ነገር አለ እና ያንን በአንድ ቀን ውስጥ ለምሳሌ ከዚህ ስራ ክፍል ወደዛኛው የሚሄድበት ደግሞ ወደዛኛው የሚሄድበት ከሌሎች ሰዎች ጋር የሚገናኝበትን እንደዚህ ነገሮች ይሄንኛውን መሳሪያ ቱል የሚጠቀምበት እንደገና ደግሞ እሱ ደግሞ አስቀምጦ ሌላ ደግሞ የሚነካበት ሌላ ሰው የነካውን እነዚህ ነገሮች አቮይድ ለማድረግ ሲንግል ታስክስ የሚባሉ ነገሮች ለምሳሌ በቀን ውስጥ አንድ ስራ ውስጥ ከተመደበ የኮንስትራክሽን ሰራተኛ እዛው ክፍል ውስጥ እዛው አካባቢ እንዲውል ከሰዎች ጋር ከብዙ ሰዎች ጋር እንዳይነካካ የሚጠቀመው መሳሪያ ብዙ ሰው ያልነካውን ያን ሲጠቀም ቢውል በዚህ መልክ አሬንጅ እንዲያደርጉ መመሪያው ያዛል ሌላው ወርኪንግ ዞንስ የሚባሉ አሉ በግሩፕ ሆኖ ያ ግሩፕ አንድ ላይ ተጣብቆ የሚሰራበት ያቀደም እንዳልነው የሚሆኑና የተለያዩ ግሩፖች ፊዚካሊ ሰፐሬትድ ሆኖ ከሌሎቹ ጋር የሚሰሩበትን መንገድ መስሪያ ቤቱ ማመቻቸት ይጠበቅበታል ሌላው ነገር ምንድነው በኮንስትራክሽን ስራ ሳይት ኢንዳክሽኖች ሊኖሩ ይችላሉ
ቤት ውስጥ ሆኖ የማይገለጹ ውጭ ወጥቶ ኢንዳክሽን ለአዲስ ሰራተኞች ይሄ እዚህ ጋር ይሄ እንደዚህ ነው የሚሰራው፣ ይሄ እንደዚህ ነው የሚባለውን ነገር ሰብስበው አዲስ ሰራተኞችን ሊያሳያቸው ይችላሉ። ሳይት ኢንዳክሽኖች እነሱን ቁጥራቸውን መቀነስ። ለምሳሌ በፊት በኖርማሉ ጊዜ 20 ሰው ከሆነ አንድ ጊዜ ሳይት ኢንዳክሽን የሚያገኘው አሁን 10 የማድረግ ወይም 8-7 የማድረግ እንደዚህ ነገሮችን ያንን እንዲከተሉ ይጠበቅባቸዋል። ሌላው ኮንስትራክሽን ስራዎች ላይ ወደ ሳይቶች ወደ ህንፃዎች ስራዎች ይሰራሉ። ህዝብ ላይ ይችላል እና ሰዎችን ያሳያል። ይሄ ከፊት ለፊታችሁ እንደዚህ ስራ እየተሰራ ነው እንደዚህ የሚሉ ሳይኖችን ማስቀመጥ፣ ምልክቶችን ማሳየት። አለበለዚያ ብዙ ሰራተኞች ባሉበት ቦታ ህዝቡ በዛ ሊያልፍ ይችላል። ስለዚህ ስራ እየተሰራ ነው የሚሉ ምልክቶችን በትክክል ቁልጭ ባለ መልኩ ማስቀመጥ ይኖርባቸዋል። ሌላው ማጽዳት ቱልስ አሉ። እነዚህ የስራ መሳሪያዎች ኮንስትራክሽን የሚሆኑ ቱልስ አሉ፣ መኪናዎች አሉ። እንደ ለምሳሌ ፓሌት ትራክስ የሚባሉ እነዚህ ፓሌቶችን እያመጡ ዴሊቨር የሚያደርጉልን፣ ፎርክሊፍት ትራኮች እዛ ውስጥ የሚሰሩ እነሱን የሚያደርጉትን እነሱን በጣም በተደጋጋሚ ማጽዳት፣ እነዚህ ዴሊቨሪ ቦክሶችን እነዚህ ነገሮችን ማጽዳት። እንግዲህ ኮንስትራክሽን ላይ ያው እነዚህ ሞር ስፔሲፊክ የሆኑ ነገሮች እነዚህ ናቸው። በጣም ጥሩ። እንግዲህ ይህንን ዙሪያ ስናይ አሁን ከጠቀስናቸው ከታክሲ ድራይቨር ከኮንስትራክሽን ሰራተኞች በተጨማሪ በሌላ ዘርፍ ላይ ያሉ ወገኖቻችንስ ለዚህ ምን ያህል ተጠቃሚ ይሆናሉ? መብትና ግዴታቸውስ ምንድን ነው የሚለውን ትንሽ ትነግረን። እንግዲህ እነዚህ ያው አሁንም ደግሜ ለመናገር ፈልገው እስካሁን ያላቸው ሌሎች የስራ ጸባዮችም እንደየጸባያቸው እኛ እነዚህ ሶስቱ ላይ ያተኮርን እንጂ ሌሎችም ብዙ አሉ። የኛም ኮሚኒቲም ደግሞ ብዙ በተለያዩ ስራ ዘርፎች ውስጥ መስሪያ ቤት ውስጥ ተቀምጠው የሚሰሩ በተለያየ ስራ ዘርፎች ውስጥ የሚሰሩ ሰራተኞች አሉ። ለነሱም በተመለከተ ምንድን ነው ያደረገው ደንቡ ሌላ ቁልፍ የሆኑ 5 የሆኑ ኪ የሆኑ ወርኪንግ ሴፍሊ የሚባሉ መመሪያዎችን አውጥቷል እና እነሱ አንዱ ኮቪድ-19 ሪስክ አሴስመንት የሚባለውን እሱን ማድረግ ነው እና ሴፍሊ መሆኑን ከመጀመሪያው ስራው ከመጀመሩ በፊት አሰሪው ይጠበቅበታል፣ ቼክ ማድረግ አለበት ሴፍሊ እና ቼክ ካደረገ በኋላ ያንን ደግሞ ለሰራተኞቹ ይህን ነገር አድርጌያለሁ፣ ይህን ነገር አዘጋጅቻለሁ ብሎ አስቀድሞ ማሳወቅ አለበት። መስተካከል ያለበት ነገር ካለ ሰራተኞቹ ደግሞ ሀሳባቸውን የመስጠት እድል ሊኖራቸው ይገባል። ይሄ እንግዲህ ሪስክ አሴስመንት የሚለው። ሁለተኛው ክሊኒንግ እንደ ሃንድ ዋሺንግ እና ሃይጂን ፕሮሲጀርን በተመለከተ ያው እንግዲህ ቅድም ጠቅሰናቸዋል። ሌሎቹ ነገሮች ምንድናቸው? በስራ ቦታ ለምሳሌ ዲስኢንፌክቲንግ እነዚህ ክሊኒንግ እና ዲስኢንፌክት የማድረግ ነገር ለምሳሌ እንደ ዲቶል ነገሮችን መጠቀም ይሄ የኔ ምሳሌ ነው። ዲስኢንፌክት እንደገና ሰርፌሶች እንደዚህ ነገሮችን በተደጋጋሚ ማጽዳት ያው ባለፈው ያላቸው ናቸው። ሌላው ቢዚ የሆኑ የስራ ቦታዎችን በጣም ማጽዳት ከኖርማሉ የጽዳት ጊዜ በጣም ማጽዳት፣ ፍሎሮች ሊሆኑ ይችላሉ፣ መስተዋቶች፣ በሮች፣ ይሄ መክፈቻው ኖብ ነው የሚባለው በእንግሊዝኛው እንግዲህ መክፈቻው እሱን በጣም ተደጋግሞ የማጽዳት ነገር፣ መታጠቢያ ቤቶችን የማጽዳት ነገር። እንደገና ደግሞ ሌላው ነገር ፎጣዎች ከታጠቡ በኋላ ለምሳሌ ፎጣ፣ ኤሌክትሪካል ድራየርስ እንደዚህ ነገሮች መኖር አለባቸው። ምክንያቱም እንደዛ ከሌለ ሰው እጁን ታጥቦ ዝም ብሎ በሳሙና በእርጥብ እጁ መውጣት አይፈልግም። ስለዚህ የመታጠብ እንትኑን ሊቀንስ ስለሚችል ፔፐር ታውልስ እና ኤሌክትሪካል ድራየርስ ያንን የማቅረብ መብት ግዴታ ይኖርበታል። አሰሪው ሰራተኞችም ይህንን የመጠየቅ መብት አላቸው። ሌላው ያው ሶስተኛው ሁለቱም ብለናል። ሶስተኛው ሄልፕ ሰዎችን ከወርኪንግ ፍሮም ሆም እንዲያደርጉ ያው ቅድም ተናግረነዋል። ትክክለኛው ኢኩዊፕመንት ሊዘጋጅላቸው ይገባል። እንደገና ደግሞ ፊዚካል እና ሜንታል ዌልቢንጋቸውን መከታተል አለበት አሰሪው። ምክንያቱም ቤት ውስጥ መስራት ስትሬስ ሊፈጥር ይችላል። ያው እንደምታውቁ እንግዲህ ፐብም እነዚህ ድራፍት ቤቶችን የተከፈቱት እዚህ ሀገር በእንግሊዝ ሀገር ሕግ እነዚህ ድራፍት ቤቶች ፐብ የሚባሉት ለመጠጣት ብቻ አይደለም፣ የኮሚኒቲ መሰባሰቢያ ናቸው። ሰው ብቸኛ ሲሆን ጓደኞችን የሚያገኝበት እንደዚህ ከዛ አኳያ ነው እንጂ መጠጥንም ለማበረታታት አይደለም። ማሰች መንግስት ይህን ያደረገው እና በተለይ ወጣ ብለሽ ስትመለከች ከእንግሊዝ ሀገር እኔ አንዳንድ ቦታዎች ሄጄ ተመልክቻለሁኝ። የኮሚኒቲ የሚሰባሰበት መሰባሰቢያ እንደማለት ነው እና ስለዚህ እዛ የሚወጡት ለዛ ነው ሜንታሊ እንዳይነኩ ማለት ነው። ስለዚህ ሰዎች ከቤታቸው ሲሰሩ አሰሪዎች ሜንታሊ ኦኬ መሆናቸውን መከታተል አለባቸው። ካውንስሊንግ ካስፈልጋቸው ካውንስሊንግ
ሊያስፈልግ ቀላል አይደለም ከጧት ጀምሮ እስከ ማታ ቤት መቀመጥ። ስለዚህ ያንን ግዴታ አለባቸው። አራተኛ የዚህ ዲስታንሱን መጠበቅ ነው። በጣም ኢፌክቲቭ የሚባለው በተለያዩ የዜና አውታሮች የሚነገረው ከፒፒኢም ከዚህ ከፌስ ከቨሪ ከሁሉም የበለጠ ከሳኒታይዘርም ከምንም የበለጠ ዲስታንስ ነው፣ ሶሻል ዲስታንሲንግ ነው። ስለዚህ እሱ 2 ሜትርስ ነበር፣ ግን ካልተቻለ ደግሞ 1+ ስለተባለ ከ1 ሜትር ከዛ ማነስ የለበትም መቅረብ የለበትም። እሱን በመስሪያ ቤት ውስጥ ማዘጋጀት ብቻ ሳይሆን ሰራተኞችን በተደጋጋሚ ማስታወስ። ሌላው ከዚሁ ጋር የተያያዘ ወርክ ስቴሽኖች ኮምፒውተሮች፣ እነዚህ ጠረጴዛ ላይ ያሉ ነገሮች በሙሉ እነሱን ሼር ማድረግ አቮይድ ማድረግ። ለምሳሌ አንድ ሰው የሚጠቀምበት ከሆነ ሌላ ሰው መጠቀም የለበትም በተቻለ መጠን። እና ሌላው ቅድም ያላቸው ዋን ዌይ ትራፊክ የሚባለው የትኖችን ጎብኚዎችን በቀጠሮ ማግኘት እነዚህ የሚባሉት ናቸው። አምስተኛውና የመጨረሻው ቁልፍ ተብሎ ለሁሉም ይሰራል ተብሎ የተነገረው ነገር በቃ እነዚህ ነገሮች ካልተቻሉ አክቲቪቲ ታይሞችን መቀነስ። ያው ቅድም ብለናቸዋል። ስክሪን ኦር እንደዚህ ቤሪየርስ ነገሮችን መጋረጃ ነገሮችን ማድረግ ሰዎች እንዳይገናኙ በመስተዋት እንዲገናኙ። ሌላው ስታጀሪንግ አራይቫል ኤንድ ዲፓርቸር ታይምስ የሚባል አለ። ስታጀሪንግ አራይቫል ምንድነው? አጭሩ ሁሉም 9 o'clock ላይ ግር ብሎ መምጣት የለበትም ስራ ቦታ፣ ወይም 5 o'clock ላይ መውጣት የለበትም። ምንድነው ሊያደርጉ የሚችሉት አሰሪዎች? መንግስት በዚህ ደንቡ የሚመክራቸው የተወሰኑ ሰራተኞች ለምሳሌ 8:30 ላይ ጠዋት እንዲመጡ፣ ሌሎቹ 8:45 ላይ እንዲገቡ፣ ሌሎቹ 9 o'clock፣ ሌሎቹ 9:15 እንደ ስራ ጸባያቸው፣ እንደ ሁኔታቸው፣ እንደ ቤተሰባቸው ሁኔታ። ከዛ ሲወጡም እንደዚሁ እና ግር ብሎ አለመግባት፣ ግር ብሎ አለመውጣት እና እንደዚህ አድርገው እንደዚህ ማድረግ እንዳለባቸው ይላል። ሌላው ደግሞ ያው ፊክስድ ቲምስ ኦር ፓርትነሪንግ የሚባለው ፊክስድ በሆነ የተወሰኑ ሰዎች አብሮ የመስራት ቅድም ያለው ነገር ነው። እንግዲህ እነዚህ 5 የሚባሉት ያው እነዚህ ናቸው። ይህንን ነገር ለማድረግ ፍቃደኛ ባይሆኑ ለማንና የት ነው ሄደው ይህን ነገር መብታቸውን የሚጠይቁ የሚያስከብሩ የሚለውንስ እስኪ ወደ መጨረሻ ወደ መጨረሻው እየደረስን ስለሆነ እንደው ይህን ነገር ነካ አድርገህ ብታልፍልን። እንግዲህ ይህንን ነገር የማድረግ ግዴታ አለባቸው። ዋናው ትልቁ ነገር የመጀመሪያው ነገር መንግስት የሚያምንበት ተስፋ የሚያደርገው ሰውን ተስፋ የሚያደርገው ነገር አሰሪዎች በኃላፊነት እንደሚሰማቸው ነው እምነቱ። ኃላፊነት እንደሚሰማቸው እና መመሪያውን እንደሚያከብሩ ነው። ነገር ግን ያም ቢሆን ሎካል ካውንስሎች እና ሄልዝ ኤንድ ሴፍቲ ኤክስኪዩቲቮች ይህን ነገር የመከታተል ስራቸውን አያቆሙም። ያው ተስፋ ቢኖራቸውም በጥሩ ሁኔታ እንደሚያደርጉ። ስለዚህ እነዚህ በሚያደርጉበት ጊዜ እነዚህ ነገሮች የሚጥሱ ከሆኑ እነዚህ ሎካል ካውንስሎች እነዚህ ሄልዝ ኤንድ ሴፍቲ ኤክስኪዩቲቮች እርምጃ የመውሰድ መብት እንዳላቸው መመሪያው ይደነግጋል። እና ያ የሚጀምረው ከምንድን ነው? መጀመሪያ ምክር ከመስጠት ድጋፍ ከመስጠት። ምክንያቱም አንዳንድ አሰሪዎች ባለማወቅ እና እንደዚህ ይህን ነገር ሊያደርጉ ስለሚችሉ ምክሮች የመስጠት ድጋፎችን የመስጠት ከዛ ነው የሚጀምረው። ያ ግን ካልሆነ ወደ እርምጃ መሄድ ካስፈለገ ደግሞ እርምጃ ይህን ነገር የሚጥሱ አውቀው የሚጥሱ እንግዲህ አውቀው ማወቅ አለባቸው ነው። አሳምሽን ቀላል ነገር ስላልሆነ ክሪሚናል ኦፌንስ ነው። ክሪሚናል ኦፌንስ እንግሊዝ ሀገር ደግሞ እንደምታውቂው ክሪሚናል ኦፌንስ ሰው ክሪሚናል ሪኮርድ ውስጥ ከገባ ተከትሎት ነው የሚሄደው ለረጅም ጊዜ ምናልባትም እድሜ ልኩን። ስለዚህ ክሪሚናል ኦፌንስ ውስጥ ሬጅስተር ያስገባቸዋል። ከዛም አልፎ እስከ 2 ዓመት ቅጣት እስራት ይኖርባቸው ይችላል እና ይሄ አለ። ከዛም ደግሞ ተጨማሪ ቅጣቶች ያው ተጨማሪ ቅጣቶች ብሎ ነው የሚለው ምናልባት ገንዘብ ሊሆን ይችላል፣ ሌሎች ነገሮች ሊሆን ይችላሉ። በጣም ሲሪየስ ነው። ግን ያው እንዳልኩሽ ዋናው ዓላማው እንደዚህ ሳይሆን ያው በመግባባት አሰሪዎቹም ኃላፊነት ይሰማቸዋል ብሎ ነው መንግስት የሚያምነው እና ያው በዚህ መልክ ነው የሚሆነው እና ይሄ ነው እንግዲህ። ይሄ ካልሆነ አሳሳቢ ሁኔታ ካጋጠማቸው ሰራተኞች ሄደው ለሰራተኛ ተወካዮቻቸው መንገር ይችላሉ። በቀጥታ ከማኔጅመንት ጋር ከመጋጨት ለተወካዮቻቸው መንገር ይችላሉ። የሙያ ማህበራት ወይም ትሬድ ዩኒየንስ ካላቸው ለነሱም ይሄ ነገር በጣም አሳስቦናል፣ ጥንቃቄ እየተደረገና አይደለም ብለው ለነሱም የማሳሰብ መብት አላቸው። ከዛ እንግዲህ ካስፈለገ ደግሞ ስልክ ቁጥር አለ እንግዲህ ስክሪኑ ላይ ማውጣት ካስፈለጋችሁ ወይም በቃልም ለመናገር 0300 790 6787 ከመንዴይ ቱ ፍራይዴይ ከ8:30 እስከ 5:30 ኦንላይንም
ሪሶርሶች አሉ እነሱንም ማግኘት እሱን በያው በስክሪን ስለምናስቀምጥላቸው እያንዳንዱን ዲቴይልስ እናስቀምጥላቸዋለን ስለዚህ በዛ መልኩ ማግኘት ይችላሉ ማለት ነው ስለዚህ ፕሮግራማችን አይ ቲንክ ጥሩ የሆነ ግልጽ የሆነ ትምህርት ነው የሰጠን በጣም እናመሰግናለን ለዛ እስኪ ፕሮግራማችን ወደ መጠቃለያችን ደርሰናል እንግዲህ ከአንተ ለማጠቃለያ የምትለው ነገር ካለ በዚህ እንጨርሳለን ማለት ነው ኦኬ እንግዲህ እኔ የምለው ነገር በመጨረሻ ያው አንደኛ የመጀመሪያ የምናገረው በጣም ይሄን ነገር በጣም ሲሪየስነቱን ማየት አለብን ወላጆች አሉ ቤተሰቦቻችን ውስጥ ባልደረብ ሊሆኑ ሰዎች አሉ ከውጭ ዘንባቸው እንዳንመጣ በጣም መጠንቀቅ አለብን በጣም ሲሪየስ ነገር ነው ልንዘናጋ አይገባም አንድ ይሄ ነው ሌላው እንግዲህ ደግሞ ያው አራዳ ቲቪ እኔ ለረጅም ጊዜ ያልተከታተልኩ ከተወሰነ ጊዜ ወዲህ የተከታተልኩት እና በጣም የምትሰሩት ስራ በጣም ደስ የሚል ነው በተለይ ለኮሚኒቲው መያያዝ እኔ እዚህ ሀገር በጣም ረጅም ጊዜ ኖር ያለውኝ እንደ አይነት ነገር በቴሌቪዥን መኖሩንም እኔ አላውቅም ነበርና ለኮሚኒቲው መያያዝ የምታደርጉት አስተዋጽኦ እና ህዝቡ አዌርነስ እንዲኖረው እንዲጠነቀቅ የምታደርጉት ጥረት በጣም ደስ የሚል የተለያዩ እንግዶችን እየጋበዛችሁ ታነጋገሩ ሰምቻለሁ ከተወሰነ ጊዜ ወዲህ እና በዚህ በርቱ ማለት ፈልጋለሁ ሌላው ቲቪ ቻናሉን የሚከታተለው ኮሚኒቲያችን ደግሞ ቀና አመለካከት እንዲኖረው በዚህ በአራዳ ቲቪ በርቱ በሚባልበት ነገር በርቱ ያለ ሊያበረታታ እንደሚገባ ነገር ግን አንዳንድ ነገር ደግሞ ይስተካከል የሚለው ነገር ካለ በሰልጠነ መልክ እና በማቃናት መንፈስ በዛ መልክ በመልካም ኮንስትራክቲቭ በሆነ መልክ እየተቆመ በግል በውስጥ መስመራችሁ እየተቆመ እንድትሰሩ እና ኮሚኒቲያችሁ እንድታገለግሉ እናንተም ደግሞ አንዳንድ ተግዳሮት ሲያጋጥማችሁ ተስፋ ሳትቆርጡ ዋናው ኖብል የሆነውን ይሄን ዓላማ ይዛችሁ ከስራው እንድትቀጥሉ ያው አሳስባለሁ ይሄ ነው እንግዲህ ያለኝ እሺ ዶክተር ተስፋዬ እኛም በጣም እናመሰግናለን ከዚህ በፊት እንግዲህ ቃል በገባልን መሰረት እንዳልከው ዋናው የኛ ዓላማ በተለይ እዚህ ሀገር እንግሊዝ ሀገር ያለውን ኮሚቴያችንን እንደወተሽ በኢኮኖሚም በአንድነትም በፍቅርም በሰላምም አብረን የምንሰራበትን ዕውቀታችንና ጊዜያችንን አብረን ሼር የምናደርግበትን ሁኔታ መፍጠር ነው የኛ ዓላማ ያን ደግሞ እንዳንተ አይነት መልካም ሰዎች ይሄን ነገር አብረው ሊሰሩ ብዙ ቃል የገቡልን ሰዎች አሉ አብረን የምንሰራው ነው ስለዚህ የኛ ብቻ ሳይሆን ያንተም የናንተም የሁላችንም ስራ ነው የሚሆነው በዚህ ደግሞ በርትተን ጥሩ ኮሚኒቲ በኢኮኖሚ የቆመ ኮሚኒቲ እንግሊዝ ሀገር ውስጥ እንደምንመሰረት ምንም አልጠራጠርም ቃል በገባልን መሰረት ደግሞ ወደፊት ይዘናቸው የምንቀርባቸው ጠቃሚ የሆኑ መረጃዎቹ ለኮሚኒቲያችን እንደምታቀርብ ቃል ገብተልናል በዛ ፕሮግራም በሌላ ጊዜ እንገናኛለን ማለት ነው ጤና ይስጥልን አመሰግናለሁ እኛም እናመሰግናለን እንግዲህ ተመልካቾቻችን የዛሬው ከዶክተር ተስፋዬ ማሞጋ የነበረ ዝግጅት በዚህ ይጠናቀቃል በዚህ ዝግጅት ደግሞ ጥሩ ትምህርት እንዳገኛችሁና ጥንቃቄና መብትን እንደተረዳችሁ ተስፋ እናደርጋለን በእያላችሁበት ሆናችሁ ራሳችሁን እንድትጠብቁና በኢኮኖሚና በትምህርት እድገት እንዲኖር ሁላችንም በርተን እንድንሰራ አደራ እየሰጠን አራዳ ቲቪ በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በዚህ እንሰናበታችኋለን ጤና ይስጥልን